ሁለተኛው ባሌ ዝነኛው ታዋቂው ስለ ፈጣሪው በመስበክ ፈጣሪውን በመውደድ ፈጣሪውን በማምለክና በማስመለክ የሚታወቀው ለፈጣሪው ጥብቅና የቆመ የሚመስለው ፈጣሪውን እሱ ያወቀውን ያህል ማንም ስለማያውቀው ከሁሉም ጋር ለማስተዋወቅ የሚጥር የሚለፋው አማላዩ ቆንጆ ታማኙ ተወዳጁ ሁለተኛው ባሌ ሁለት የመጀመሪያው የሰርጋችን ዕለት ከመድረኩ ላይ ወርዶ ተፈጥፍጦ ነበረ ስልኩ ስክሪኑ የፈሰሰው። ያኔም በጣም ተናደደ፣ በጣም ተበሳጨ። ስልኬ ብዙ ዶክመንቶች ያሉበት ስልክ ነው፣ በጣም ነው የምፈልገው፣ እንዴት እንዲህ ሊሆን ቻለ ብሎ አዘነ። እኔም ከ2 ወር በኋላ ጉዞ ስላለኝ እንደማሰራለትና እዛ ተቀይሮ ሲመጣ በጣም ቆንጆ ሊሆን እንደሚችል ነግሬ አጽናናሁት። በተጋባን በሁለተኛው ወር አካባቢ እንዳልኩትም የስራ ጉዞ ነበረ ለ15 ቀን የሚያቆይ። ያኔ ይህን ስክሪኑን የፈሰሰ ብዙ ሚስጥርና ጉዳጉዱን የተሸከመ ስልክ ተሸክሜ ሄድኩኝ። እዛ በሄድኩኝ ጊዜ በየምሽቱ እንደዋወል ነበር። ስልኩ ተሰራ፣ ተስተካክሎ መጣ። ከፍቼ ያላየሁትም ምንም የነካካሁትም ነገር የለም። ቦርሳዬ ውስጥ ነበር የተቀመጠው። አንድ ቀን ግን እንደለመድነው ከሌሊቱ 6 ሰዓት ላይ በኦንላይን ደውዬ እያወራሁት ተደጋጋሚ ስልክ እየገባ ያቋርጠናል። በዚህ ሰዓት የሚገባው ስልክ የምን አይነት ስልክ ነው? ማን ነው የሚደውልልህ በዚህ ሰዓት? ከሌሊቱ 6 ሰዓት እኮ ነው አልኩት። እኔ እንጃ የተሳሳተ ስልክ ይመስለኛል። ቆይ አንዴ ደውዬ መሳሳታቸውን ነግሬ መልሼ እደውልልሻለሁ ብሎ የኔን ስልክ አቋርጦ ያንን ስልክ ደውሎ ለ20 ደቂቃ የሚሆን ያህል ካወራ በኋላ መልሶ ደወለልኝ። ያ ነገር በፍጹም ምቾት አልሰጠኝም። እንዴት ነው የተሳሳተ ስልክ አንድ ሰው ለ20 ደቂቃ በላይ የሚያወራው? ሁለተኛ የተሳሳተ ስልክ እዛው ጋር ተነስቶ አይ ተሳስታችኋል ብሎ ይመለሳል እንጂ ተደውሎ ለዚህን ያህል ደቂቃ ተቆይቶ እንደዚህ ይወራል እንዴ? የሚሉና ብቻ የሆነ የጥርጣሬ መንፈስ ውስጤን አናወጠው። መልሶ ደውሎልኝ አውርተን ስልኩን ከዘጋ ነው በኋላ ያንን ያሰራሁትን ስልክ የሚል ጉትጎታ ከነፍሴ መጣች። አልቻልኩም። ሀውለት የሰረኩኝ የዋሸሁኝ በቃ ማይሆን ስራ የሰራሁኝ እየመሰለኝ እንኳን ግን አልቻልኩም። ውስወሳውን መተኛት አቃተኝ። ተነስቼ ያንን ስልክ ብርግድ አረኩት። ሀውለት ጉዱም የዛን ያህል ብርግድ አለ። ከፌስቡክ እስከ ቴሌግራም ከኢሞ እስከ ዋትሳፕ ሁሉም ሶሻል ሚዲያዎቹ ጭምልቅልቅልቅ ብልግ ጽይፍ የሚያደርጉ በጣም ባስቀያሚ ነገሮች የተሞሉ ሆኖ አገኘኋቸው። አይኔም ማመን አልቻልኩም። ይሄ ስልክ የዛ የሰባኪው የዛ የታዋቂው ሰዎች ሲያዩት ፊቱን አይተው ብቻ የሚያምኑት የሚተማመኑበት ባሌ ነው ሳይሆን አንድ ፈጣሪ የለም ፈጣሪን አላቅም ዝም ብዬ ነው የተፈጠርኩት ብሎ ከሚያምን ዱርዬ ሀበሻ እናትና አባት ካሳደገው ወንድ እንኳን እንደዚህ አይነት አጸያፊ ነገሮችን በፍጹም አልጠብቅም። ከቃላቶቹ ከወሬዎቹ እስከ ፎቶዎቹ። አዎ ከሁሉ በላይ ሴቱ ግን እንዴት ነው የተበላሸው? ሀውለት ሴቱ እንዴት ጋጠወጥ እንዴት ባለጌና አይናውጣ ነው የሆነው። ሶሻል ሚዲያ ላይ የምታውቀውን አንድ ቀን በአካል እንኳን አይታው የማታውቀው አውርታ ለማታውቀው ሰው የምትጽፋቸው ጽሁፎች፣ የምትልካቸው ምስሎች፣ ለእርቃን ሩብ ጉዳይ ከቀሩ አለባበሶች ጀምሮ እስከ እርቃን ፎቶዎች ድረስ ስልኩ ላይ ጤም ብለዋል። የሴቶቹ ንግግር፣ ቃላቶቻቸው፣ ድርጊቶቻቸው፣ ሁኔታቸው አላቅም። እንደዚህ አይነት ባህል፣ እንደዚህ አይነት ወሬ፣ እንደዚህ አይነት ድርጊት ኢትዮጵያዊት ሴት ከኢትዮጵያዊ ወንድ ጋር ላምን አልችልም። እኔ ያገባሁት ሰውነቴን፣ አካሌን፣ ሁሉን ነገር ላሳየሁት ባሌ እንኳን እነዚህን ቃላቶች ደፍሬ ልናገራቸው ልላቸው በፍጹም የማልችላቸውን ነገሮች እዛ ስልክ ላይ ያገኘሁኝ። ስልኩን ተጸየፍኩት። ሌላው የሚገርምሽ ምን አይነት መተማመንና ኮንፊደንስ ኖሮት እንደሆነ አላውቅም። ለዘመናት ያወራቸው ለዘመናት ያላቸውና ያደረጋቸው የተላላካቸው ፎቶና ንግግሮች ሳይቀሩ አንዱም ሳይቀነስ አንዱም ላይ ሳይጨመር አንዲትም ነገር ሳትደለዝ ስልኩ ላይ ጨቅ እንዳለ ቁጭ ብሏል። ምን አይነት ኮንፊደንስ ነው? ሰው የሆነ ነገር ካረገ በኋላ እንኳን እንደው ሰው ቢያየው እንደው ፈጣሪስ ምን ይለኛል ብሎ አይደልትም፣ አይሰርዝም፣ ለደቂቃ ወደ ፈጣሪው አይመለስም። ሌላ ያስገረመኝ ነገር እሱ ነበር። ያንን ስልክ እያየሁኝ ከ4 ሰዓታት በላይ ነበረ እዛ ቦታ ላይ ቁጭ ብዬ ፈዝዤም ደንዝዤም የቀረሁት። የሆነ ሰዓት ላይ አልቻልኩም፣ አጥወለወለኝ። በቃ ራሴን ያዞረኝ ጀመር። መታጠቢያ ቤት ሄጄ አስመልሼ ፊቴን ተጣጥቤ መተንፈስ አቅቶኝ እዛው መታጠቢያ ቤት ውስጥ ለሆኑ ሰዓታት ቆይቼ ነው ወደ አልጋዬ የተመለስኩት። ሀውለት የጫጉላችን ጊዜ እጅግ በጣም የሚገርም ነበር።
ጫጉላችንን ያሳለፍነው ከኢትዮጵያ ውጪ ነው። ሴት ልጅ ማላቅ፣ ማክበር፣ መውደድ፣ ማፍቀር ይችልበታል። ከዛ ሁሉ መከራና ስቃይ ዓመታት በኋላ ከዛ ሁሉ ወንድን መጥላትና ትዳርን መጸየፍ በኋላ እንደዚህ አይነት ህይወትና እንደዚህ አይነት ሰው ማግኘቴ ምናልባት ፈጣሪ ከመከራም ጋር እንደዚህ የሚያማምሩ ቀናቶች እንደዚህ የሚያማምሩም እውነቶች አሉ ብሎ ሊያሳየኝ ፈልጎ ነው ለኔ ይሄን ሰው ይሄን ህይወትና ይሄን መልካም አጋጣሚ የሰጠኝ ብዬ ፈጣሪን አመሰገንኩት። ያሳለፍኳቸው እነዛ የመከራ ዘመናት በ2 ወር ውስጥ የተካስኩትን ያህል ትላልቅ ትዝታዎችንና መልካም አጋጣሚዎችን ልቤ ላይ ሰንቄ ነበር። 2 ይህ ሰው ሴት ልጅ ያከብራል፣ ሴት ልጅ ይወዳል፣ ሴት ልጅ ይንከባከባል። በቃ ፍቅር ነው፣ ፍቅር እንዴት መስጠት እንዳለበት፣ መውደድ ነው፣ መውደድን እንዴት መስጠት እንዳለበት የሚያውቅ ድንቅ ሰው ነበር። ለኔ ይገባኛል እንዴ? ለኔ እውነት ይሄን እንዳየው ይሄን ህይወት እንድኖረው ለይሄ ሰው የተሰጠኝ ለምን ምክንያት ነው ፈጣሪ ሆይ ብዬ ተንበርክኬ አምላኬን አመስግኘዋለሁኝ። በጣም ደስተኛ ነበርኩኝ። 2 ሰፈሬ ላይ ስለኔ ሲሰማ ስለኔ ሲታወቅ ሙሉ የአካባቢው ሰው ዘመዶቼ፣ ጎረቤቶቼ የሚያቀኝ ሁሉ እንዲህ ይቻላል እንዴ? ዘመናት በትዳር ተኑሮ ይሄ ሁሉ ልጅ ተወልዶ እድሜ እንደዚህ ገስግሶ እንደዚህ አይነት ቆንጆ ታዋቂ መልካምና ደግ ሰውን መማረክ፣ ማግባት፣ በቬሎ መውጣት፣ መሽቆጥቆጥና ዳግም መሞሸር አለ እንዴ? ይገኛል እንዴ? ምን አይነት እድለኛ ሴት ናት! ምን አይነት ምርቃት ነው ያላት! ምን አይነት ፈጣሪዋ የሚወዳትና የተባረከች ሰው ናት ተብሎ የአካባቢው ሰው ሁሉ በእኔ ዳግመኛ ትዳር ተደሞ ነበር። እጁን አፉ ላይ ጭኖ ነበር። ሁሉም ሰው ስለኔ ሲወራ በግርምትና በመደነቅ ነበር የሚያወራው። አይገርማችሁም? ከዚህ ያህል ዓመት ትዳር በኋላ ያንን ፈታ ዓመታት እንኳን ሳትቆይ ይሄን የመሰለ ሰው ጠባ አደረገች። እንደው ፈጣሪ እንዴት የሚወዳት ሴት ናት እየተባለ የሰፈሩ ቡና መጠጫ ነበርኩኝ እስካሁን ድረስ። በጥሩ ሁሉም ሴት በእኔ ተነሳስቷል። ማግባት ይቻላል፣ ከዚህም በኋላ መወደድ ይቻላል፣ መፈቀር ይቻላል፣ ልክ እንደዚህ አይነት ትልቅና ታላቅ ሰው ህይወት ውስጥ ማምጣት ይቻላል የሚልን ሳያገቡ ተስፋ ቆርጠውም ቁጭ ያሉ እህቶች ብቻ ሁሉም ሰው በእኔ ትዳር ኢንስፓየር ሆኖ ነበር። እሱም የጫጉላ ቀናቶቼን እነዛ 2 ወራቶችን እጅግ ጣዕም ያላቸውና ድንቅ አድርጎልኝ እኔም በራሴ ተገርሜ ነበር። መቼ የሰራው ጥሩ ነገር ነው? ፈጣሪ ከማን አስበልጦ ከማን ለይቶ ወዶኝ አክብሮኝ ነው ይህን ሰው የሰጠኝ ብዬ ተደምሜ አልቅሼ አመስግኘው ፈጣሪን ሳልጨርስ ጉዴን አወቅኩት። 2 ይህ ትዳር በቃኝ አይ ብሎ እንደ ቀልድ አንገት ተደፍቶ የሚወጣበት ትዳር አይደለም። አንገት ተደፍቶ አልተገባምና ልክ የመጀመሪያ ትዳር በሚያስንቅ ሁኔታ ቬሎ ለብሼ አዳራሽ ሙሉ ሰው ጠርቼ እዩልኝ ስሙልኝ አሸናፊነቴን ብዬ የገባሁበት ህይወት ነው። 2 ወር ባልሞላ ጊዜ ውስጥ ግን የዘመናት የዚህን ሰው ታሪክና ውድቀት ሳይ አጥወለወለኝ። መጨረሻ ግን እጅግ በጣም የተቃጠልኩትና ይህን ተሸክሜ እንዴት ነው መኖር የምችለው እንድል ያደረገኝ ሰርግ አዳራሽ ውስጥ የተገኘች እኔም እሷም በጥልቀት የምናቃት አካባቢ ስራ ቦታዬ ላይ ጎረቤቴ የሆነች ሴት ከተጋባን ከ2 ወር በኋላ በቃ አገባው ብለህ ልኮራብኝ ነው? ብታገባም እኮ እኛ እስካላወራ ነው ድረስ ሚስጥር ነው፣ ባካት ተወኝ የሚል ተደጋጋሚ ሜሴጅ ልካለታለች። ከዛች ከሚጸየፋትና ከሚያማት በዱርዬነቷ ከምትታወቅ ሴት ጋር ሰርግ አዳራሽ ላይ ፊት ለፊት ተቀምጣ እኔንም እሱንም ሰላም ስትለን ስትስቅ ስትጫወት ስትጨፍር ከነበረች ሴት ጋር ግንኙነት። ይህ ዝነኛና ጉደኛ ባሌን አግብቼ አቅፌ መኖር ከጀመርኩኝ አመታቶችን ተሻግሬያለሁ። በእነዚህ አመታቶች ግን ዩኒፎርሟን ለብሳ ቤቴ ድረስ ከመጣች ወጣት ልጃገረድ አንስቶ ትዳሯን ፈታ ሲንግል ማም ሆና ልጇን እስከምታሳድግ ትኩዮቻቸውን እስከሚፈልጉ ሴቶች ድረስ እዚሁ ስልኩ ላይ ሲንጎዳጎድ አልፎም አንዳንዶቹ ቤት ድረስ መጥተው ሲፈልጉት አይቻለሁ፣ ሰምቻለሁ። 2 እኔ ያ ጉዳይ ከተፈጠረ በኋላ ስራዬ ላይ ተኮርኩ። በቃ ሰው መሆን ያለብኝ ከሁሉ ነገር በላይ ለኔ የሚያዋጣኝ ለልጆቼም ጥሩ እናት መሆን የምችለው ትዳር በዚህ ወጣ በዚህ ገባ እያልኩኝ ስጋጋጥና ስፈላለጥ ሳይሆን ሰው ሆኜ ራሴን ችዬ ቀጥ ብዬ ስቆም ነው ብዬ ስራዬ ላይ ተኮርኩኝ። በዛ ባተኮርኩበት ስራዬም እጅግ በጣም ውጤታማ ሆኜ ዛሬ ከዛ ውድቀትና የት ደርሻለሽ፣ ምን ታመጫለሽ፣ መውደቂያ የለሽም፣ ትለምኝኛለሽ ተብዬ ተረግጬ ከወጣሁበት ከዜሮ ማንነት የተነስቼ ዛሬ የ3 እና 4 ድርጅቶች ባለቤት ሆኛለሁ።
በዚህ መሀል ወደ ኋላ ስመልስሽ ያኔ ስልኩ ላይ እነዛን ጉዶች ካየው በኋላ 15 ቀን እዛ ሀገር ላይ መቆየት አቅቶኝ እየከነፍኩ ወደ ሀገር ገባሁ። አበድኩኝ። ያዙ ይልቀቁኝ አልኩኝ። ለምን ህይወቴን አበላሸህብኝ? እንደዚህ አይነት አመልካለህ? እኔ እናንተ እኮ እንደዛው ጓደኛ እንደሆንን አንተም በዱርዬነት መቀጠል ትችል ነበር በነፃነት ማንም ሳይኖርብህ። ህይወቴን ዳግመኛ ለምን ልታበላሽ ፈለክ ብዬ እሪ አልኩኝ። ቅርታ ጠየቀኝ። እግሬ ላይ ወደቀ። ስለወደድኩሽ ስላፈቀርኩሽ አንቺን ማግባቴ ከዚህ ውድቀት እንድሰትርኝ ነው እንድሰበስብኝ ነው ብሎ እሪ አለ። ሰብስብኝ አለኝ። ሸፍኝኝ አለኝ። ይሄ ሁሉ ነገር የሆነው ከኔ በፊት መሆኑንና ከዚህ በኋላ እንደማይደገም ቃል ገብቶ ያለፈውን ሁሉ ከልቤ አውጥቼ ከልቤ ቅርብዬው እንደ አዲስ ህይወትና ፍቅራችንን እንድንኖር ለመነኝ። ማድረግ ያለበትን ሁሉ አድርጎ ይቅርታ ጠየቀኝ። እኔም አመንኩት። እውነት ሊሆን ይችላል። ብቸኝነት ጨለማ ነው፣ ብዙ ነገር ውስጥ ይከታል፣ ብዙ ነገሩን ያስይዛል፣ ብዙ ነገርን ያስለቅቃል። በዛ ላይ ወንድ ነው፣ በዛ ላይ ከስልኩ ጋር ነው፣ ስሜታዊ ነው ብዬ ተረዳሁት። ምንም እንዳልተፈጠረ፣ ምንም እንዳላየው፣ ምንም እንዳልሰማሁ አድርጌ ይቅርታ አደረኩለት። አብረን መኖር ጀመርን። ሀውለት እንደነገርኩሽ በጣም የፍቅር ሰው ነው። ለ1 ዓመት ያህል ሁሉን ነገር ረስቼ እንኳን ይቅርታ አደረኩለት ተቀይሯል። እውነትም ለመቀየር ነው ትዳር ውስጥ የገባው ብዬ አብሬው በመኖሬ ደስተኛ ሆኜ ነበር። ብዙም ባይሆን በቻልነው አቅም መጎብኘት ያለብንን ጎበኘን፣ መዝናናት ያለብን ቦታ ሁሉ ሄደን ተዝናናን። ልክ እንደ ልዕልት አለበሰኝ፣ እንደ ንግስት በወርቅ በጌጣጌጥ አሸበረቀኝ። አንድ ለራሴ ቃል የገባሁት ነገር በፍጹም ስልኩን አላይም። ከዚህ በኋላ የእሱ ስልክ ለእኔ እርሜ ነው። ሲጠራ ራሱ ያስደነግጠኛል። አጠገቤ ቁጭ ብሎ እሱ በሌለበት ስልኩን ሳየው ያስፈራራኛል። በቃ ስልኩን ላለማየት እንደፈለገ ይሁን አምኜዋለሁ። ከዚህ በኋላ ለህሊናውና ለራሱ ይታመን፣ ለህሊናውና ለራሱ ይቆሽሽ ከቆሸሸም ብዬ እርግፍ አድርጌ ተውኩት። እነዛን ያልኩሽን 1 ዓመታት በሚገርም ፍቅርና መዋደድ ውስጥ ካሳለፍን በኋላ ያው አመላይተው ውጪ ለስራ ሄጄ እቤት ሲገባ እንዲያገኘኝና ሰፕራይዝ እንዲሆን ብዬ ነበረ የምመጣበትን ቀን አሳስቼ ነግሬ ቀደም ብዬ መጣሁት። የዛ ዕለት ግን አንዲት ወጣት ዩኒፎርማን የለበሰች ሴት ቤቴ ድረስ መጣች። ምን ፈልገሽ ነው ስላት፣ የገሌ ገሌ ቤት አይደል እንዴ? ዛሬ ቀጥሮኝ ነበረ፣ እሱን ፈልጌ ነው የመጣሁት አለች። ባለውበት ቆሜ ቀረሁ። ነይ ግቢ እስኪ፣ እኔ እህቱ ነኝ፣ ነይ ግቢ አልኳት። ገባች። አይ ማንም የለም ብቻዬን ነኝ እጠብቅሻለሁ ብሎ ነበር። በእርግጥ ካቀጠረኝ ሰዓት ቀደም ብዬ ነው የመጣሁት ክላስ ቀጥቼ አለችኝ። ታዲያ ለምን አልደወልሽለትም አልኳት። ስልኩን አላነሳም አለኝ አለችኝ። ፍቅረኛው ነሽ? ሊያገባሽ ፈልጓል? ምንድን ነው ብዬ ሳውጣጣት፣ አዎ በጣም እንዋደዳለን፣ ግንኙነታችንም የዚህን ያህል ቀን ነው። ሰሞኑን ለመጀመሪያ ጊዜ ነው ቤቱ ይዞኝ የመጣው። ከዛ በፊት ውጪ ነበር የምንገናኘው። እንግዲህ ትምህርቴን እንደጨረስኩኝ ለመጋባት ቃል ተገባብተናል። ታውቂዋለሽ አይደል ስላት፣ አዎ አውቀዋለሁ፣ በጣም መልካም ሰው ነው፣ እሱን በማግኘቴም እድለኛ ነኝ አለችኝ። ሀውለት በቃ ልቤ ተሰበረ። ይሄ ሰው አልተውም ማለት ነው፣ እየዋሸኝ ነው ማለት ነው። ጭራሽ ትልልቆቹም መካከለኞቹም የልጅ እናቶቹም አልበቁትም። ከዚች ህፃን ልጅ ጋር ከዚች ተማሪ ጋር እንዴት አልኩኝ። ገና 12ኛ ክፍል ተማሪ ናት፣ ህፃን ልጅ ናት፣ ክፉና ደጉን ያለየች ልጅ ናት። ከሱ ይሄ ይጠበቃል አልኩኝ። በመጨረሻም ነገርኳት። እሙዬ እኔ ሚስቱ ነኝ፣ እባክሽን ህይወትሽን አታበላሺ። እሱ ጥሩ ሰው አይደለም፣ ላንቺም የሚሆንሽ ሰው አይደለም። ይሄ እኔ ቤት ነው። በእነዚህ 15 ቀናቶች በላይ እቤት ውስጥ አልነበርኩም፣ ለስራ ወጥቼ ነበር። ለዛ ነው እዚህ ሲቀጥርሽ የነበረው። እዚህ ህይወት ውስጥ አትገኝ፣ በቃ ይቅርብሽ አልኳት። ልጅቷ በጣም ደነገጠች። 200 እና 300 ብር እየሰጠ ነበረ እቤት ድረስ እያመጣ እንደፈለገ የሚሆነው። ሀውለት በጣም አዘንኩኝ። በቃ ወርዶ ዘቅጦ ታየኝ። ግን ምን ማድረግ እንዳለብኝ አላቅም። ለዛች ህፃን ልጅ መምከር ያለብኝን ሁሉ መክሬ መንገር ያለብኝን ሁሉ ነግሬ ከቤት እንድትሄድ አደረኳት። ሲመጣ ሲያየኝ በጣም ደነገጠ። እኔ ግን መናገርም መጨቃጨቅም በቃ ድክም ብሎኝ ነበር። ዝም አልኩት። አውቋል፣ እሱም ደንግጧል። ካሁን አንድ ነገር እንድለው ካሁን አንድ ነገር እንዲፈጠር እየጠበቀ ነበር። እኔ ግን ተሰላችቼ ዝም አልኩት። እንደለመደው መጥቶ እግሬ ላይ ወደቀ። ለምን አልኩት። ከዚች ህፃን ልጅ ጋር ከዚች ተማሪ ጋር አልተውክም ማለት ነው? ምለህ ተገዝተ የሰጠኸኝን ቃል አጠፍክ? ለምን አልኩት። አይደለም እኮ በዚህ ሰሞን ነው፣ በዚህ ሳምንት ነው። በቃ ሀውለት አሰልቺ ንግግሮች፣ ጆሮ የሚያደነቁሩ ለእምነትም የማይሆኑ ደስ የማይሉ ነገሮች። ማረፍ ስለፈለግኩኝ በቃ አሁን ተወኝ ብዬ ዝም አልኩት። ማታ በተኛበት ስልኩን ወስጄ ማየት ስጀምር ያው ጉዴን ማየት ጀመርኩኝ። እንደነገርኩሽ በጣም ብዙ ሴቶች ልክ እንደተለመደው ተጠቅጥቀዋል።
ያኔ ስንታረቅ ሙሉ ስልኩን አጽድቶ ስልኩ ላይ የነበሩትን መጥፎ ነገሮች ሁሉ ደላልቶ ንጹህ አድርጎት ነበር። ያኔ ካየሁት እኩል አሁንም ስልኩ የቆሸሸ ነው። ተስፋ ቆረጥኩኝ በሱ። ሀውለት ምን ማድረግ እንዳለብኝ፣ ምን መሆን፣ ምን እንዴት መደረግ እንዳለበት ግራ ገብቶኝ በቃ ፍቺም አልፈልግም፣ መለያየት ምናምን የሚባሉ ውጣ ውረድ ውስጥ መግባት አልፈልግም። አንተም ከስልክ ጋር ከሴቶች ጋር እንደፈለግኩን፣ እኔም ከስራዬና ከራሴ ጋር ዝም ብዬ እኖራለሁ። ዝም ብለን እንኑር ተባብለን መኖር ከጀመርን ወደ ዓመታት ሊጠጉ ነው። ሀውለት ህይወቴ በዚህ ሁኔታ ነው ያለው። አሁን ላይ ሳየውና ሳጤ ነው ዝናና እውቅናው ከዕለት ዕለት እየጨመረ ተወዳጅነቱም ከዕለት ዕለት እየሀየለ ነው። ህይወቱም እንደዛው ጭምልቅልቅልቅ እንዳለ ነው። ሊተወኝ አይፈልግም፣ አይረሳኝም። በየምሽቱ በየቀኑ ይቅርታ ይጠይቀኛል። ነገር ግን ይቅርታ በጠየቀኝ ቁጥር እስኪ ምናልባት ጉዱን ነገሩን ሁሉ ትቶ ይሆን ይቅርታ የሚጠይቀኝ እያልኩኝ ቀስ እያልኩኝ ስልኩን ሳየው ግን አዳዲስ ሴቶች፣ አዳዲስ ሰዎች አሉ። አንድ ሰው አይደለም፣ ሁለት ሰው አይደለም፣ 3 ሰው አይደለም፣ ብዙ በሚባል ደረጃ እውቅናው የቷንም ሴት እንዲያማልል፣ የቷም ሴት ወደሱ እንድትመጣ፣ የቷም ሴት እሷ አናግሯት በሱን በቀላሉ እንድትማረክ አድርጎለታል። ሀውለት ይህ ነገር ወዶ አይመስለኝም፣ ሱስ ነው፣ ራሱን የቻለ በሽታ ነው። ይህም በሽታ እንዴት ሊድነው እንዴት ሊታከመው እንደሚችል አላቅም። አሁን ላይ እንደውም ላንቺን ነገር ከመንገሬ በፊት እባክህ የአንተ ጉዳይ እኮ በሽታ ነው፣ ስለዚህ ባለሙያዎች ጋር ሄደህ ብትታከመው የተሻለ ነው። ሰው የተለያዩ ነገሮች ሱስ ይኖርበታል፣ ያንተም ሱስ የሴት ሱስ ነው። ስለዚህ ታከመው፣ ታየው፣ ዳን። ለእኔ ስትል ሳይሆን ለራስ ስትል። ይህ ነገር እንደዚህ ተዳፍኖ አይቀርም። አንድ ቀን የአደባባይ መሳቂያ መሳለቂያ ትሆናለህ። አንድ ቀን እንደዚሁ ባገዘፈ ማህበረሰብ ላይ ወርደህ ተዋርደህ ትታያለህ። ፈጣሪም እንደዚህ አይነት ብልግናዎችን ለዘላለም ሸሽጎ አይቆይም። ያዋርድሃል፣ ያቀልሃል። ተው ይቅርብህ። አንተ ዝነኛ ሰው ነህ። አንዲት ነገር እንኳን ከሾለከች ሁሉ ነገር አደባባይ ነው የሚሆነው። ያኔ መቋቋም አትችልም። ያኔ መኖር አትችልም። ራስን እስክትጠላ ራስን እስክታጠፋ ድረስ ይህ ማህበረሰብ ያዋርድሃል፣ ያቀልሃል፣ መግቢያ መውጫ ያሳጣሃል ብዬ ተናግሬዋለሁ። እሱ ግን እንዲህ ዝነኛና ታዋቂ ሆኖ የትኛው ባለሙያ ጋር ሄዶ እንደሚታከም ግራ ይገባል። ምክንያቱም ይህን ዝናና ይህን ማንነት ተሸክሞ የትኛው የስነ ልቦና ባለሙያ ሚስጥሩን ጠብቆ ሊያክመው እንደሚችል ጥርጣሬ አለው። በመታከሙ ላይ እምነት አለው። ማጋ ሄዶ መታከም እንዳለበት እና ማንን ማናገር እንዳለበት ግን አያውቅም። ከዛ ውጪ ዝናውን፣ መልኩን፣ አቋሙን፣ ወሬውን፣ ማንነቱን ከውጭ አይታችሁት መልአክ መስሏችሁ ያገባኛል፣ ሊወደኛል፣ የኔ ይሆናል ብላችሁ አሊያም ደግሞ ከዛ ሰው ጋር መታየት፣ ከዛ ሰው ጋር መነካካት ብቻ እንደ ክብርና እንደ ትልቅ ነገር ቆጥራችሁ በየሄዳችሁበት የምትለጠፉ ሴቶች ባካችሁ ክብራችሁን አታዋርዱ፣ ራሳችሁን አታቀሉ። ዛሬ ላይ የእርቃን ፎቶ ወጣብኝ፣ እንደዚህ አይነት ጽሑፍ ወጣብኝ፣ የእርቃን ቪዲዮ ወጣብኝ እያሉ ሴቶች በየሚዲያው ሲያለቃቅሱ እኔን ያስቀኛል። እያንዳንዷ ሶሻል ሚዲያ ላይ እየተቅለሰለሰች፣ ሶሻል ሚዲያ ላይ ጨዋጨዋ እየተሰራራች፣ ሶሻል ሚዲያ ላይ የምታወራው ሌላ፣ ባሌ ጋር መታ የምትንጎዳጎደው እጅግ ከሱ የማልጠብቀው የሆኑ ብዙ ሴቶችን አይቻለሁ። አያሳዝኑኝም? ይበላችሁ። አንድ ቪዲዮ ሲቀረጽ፣ አንድ መልእክት ሲላክ ከአንዱ ሰው አልፎ ሌላ ጋር ሊደርስ እንዴት አይታሰብም? ለራስሽ የሰጠሽው የዘቀጠ ክብር ነው ይበልሽ የምል ሴት ሆኛለሁ። ሀውለት ለራሳችን ክብር ይኖረን። ክብር አለው ብለን ለምናስበው ሰው ደግሞ ክብራችንን በፍጹም አሳልፈን አንስጥ ለማለት ነው ትለናለች። የዛሬው ታሪካችን በዚሁ አብቅቷል። በቀጣይ ታሪክ እንገናኛለን።